ስለ አላህ ከአላህ የበለጠ የሚያውቁት አህባሾች ናቸው። ስለ አላህ ከአላህ የበለጠ የሚያውቁት እነሱ ናቸው ስለ አላህ መናገር የሚችሉ። የቡና ዋጋ መቀነሱ ተነገረም። ጆሮዬ ነው ያስብላል። ትናንት አንድ ኪሎ 1500 የገዛሁት። እስካሁን ቀዶ አጾም አለብሽ እንዴ? ምን እየሰራችሁ ነው? እስካሁን ቀዷችሁን ያስቀመጣችሁት ቁጠባ ነው እንደያዛችሁት? ቀዶ እኮ አይቆጠብም። ያጀማ አትቆጥቡት እንጂ እንዴ። ደሃ ከሆንክ ትዳር ውስጥ አትግባ። አሪፍ መልእክት ነው ግን አትላኩልኝ። እخوان ብር የት እየጠፋ እንደሆነ ማወቅ አልቻልኩም። ያኒ ብር ይመጣል ይጠፋል፣ ብር ሄዶ ይመጣል። ላ ሐቢቢ የኔ ብር ክብሯን የጠበቀች ነች። እንደ ኤክስ ነው የምትሆነው፣ ከሄደች አትመጣም። አሁን ገባችኋ? ሙአዝ ግን ለምንድን ነው ቁርአን የማታስቀረን? ይህንን ጥያቄ ብዙዎቻችሁ በኮመንት ትጠይቁኛላችሁ። ለዛም ነው አሁን ፈላህ ኦንላይን የቁርአን ማዕከል የተጀመረው። ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነظር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ። ወይም ከስር በምናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል። ከዚህ በኋላ እንደዚህ አይነት ጥያቄዎች በኮመንት እንደማይደገሙ ተስፋ አድርጋለሁኝ። ምክንያቱም ከዚህ በኋላ ፈላህ ኦንላይን የቁርአን ማዕከል ጋር ሁላችሁም ቂራአታችሁን መጀመር ትችላላችሁ። ኦንላይን መርከዙ የኔ ነው የራሴ፣ ግን እኔ ሰዎችን ለማስቀራት አልደረስኩም። ብዙ የሚቀሩኝ ነገሮች አሉ። ለዛም ሲባል የ10 ዓመት ልምድ ያለውን ኡስታዝ አዘጋጅቼ ኦንላይን መድረሳውን ከፍቻለሁ ማለት ነው። ሁላችሁም በስልክ ቁጥሮቹ እየደወላችሁ ተመዝገቡ። ቂራአታችሁንም ብላችሁ መጀመር ትችላላችሁ። ኦሬዲ ጀመራችሁ ካላችሁም ካቆማችሁበት መቀጠል ትችላላችሁ ማለት ነው። ሂፍዝም አለ፣ የተለያዩ የተጅዊድ ትምህርቶች የሚሰጣሉ። አሁኑኑ እየገባችሁ ተመዝገቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አልሐምዱሊላህ እጅግ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ዛሬም እንደተለመደው በተለያዩ አዝናኝና አስተማሪ ቪዲዮዎች ተመልሼ መጥቻለሁ። ቪዲዮውን እስከ መጨረሻው መከታተል እንዳትዘነጉ። እንጀምር። እስካሁን ቀዶ አጾም አለብሽ? ይሄ በጥፊ ያስተፈትባል ትላለህ። ምን እየሰራችሁ ነው? እስካሁን ቀዷችሁን ያስቀመጣችሁት ቁጠባ ነው እንደያዛችሁት? ከቪዲዮ በላይ የገረመኝ ምን እንደሆነ ታውቃላችሁ? ኮመንቱ ነው። 10 ቀን ያለኝ እኔ ይላል። አዎ አስታወስከኝ ይላል። ደግሞ እዚህ ጋር ከስር ደግሞ ምን ትላለች? 20 ቀን አለብኝ ወላሂ። ይቀጥላል 8 ቀን። አስተግፍሩላህ። ቀዷ እኮ አይቆጥብም። ያ ጀማ አትቆጥቡት እንጂ እንዴ። ረመዳን አለቀ፣ ከዛም ቀዷችንን ቀጥሉት። በቃ ምንድነው ከዓመት እስከ ዓመት ረመዳን ደረሰኩ እስከ ላኢላሃ ኢላላህ ማሰቡ ራሱ ይገርማል ወላሂ። ለማንኛውም አላህ ይቅር ይበለን። ቀዷ ግን እስካሁን ድረስ አይቀመጥም። ወዲያው ነው መጨረስ ያለባችሁ። ያሳለፋችሁ እስካሁን ቆጥባችሁ ያስቀምጣችሁት ደግሞ አሁኑኑ ቶሎ ጨርሱ። ረመዳን ተቃርቧል። የቡና ዋጋ መቀነሱ ተነገረም። በተያዘው የፈረንጆቹ 2025 ዓመት መጨረሻ ላይ የቡና ዋጋ ቅናሽ ያሳየ ሲሆን ለዋጋው ማሽቆልቆል፣ የምርት መጨመር እንዲሁም በመጥፎ የአየር ጠባይ ምክንያት በብዛት የሚሸጡ ሀገራት መብዛታቸው መሆኑ እንደ ምክንያት ተጠቅሷል። ጆሮዬ ነው ያስብላል። ትናንት አንድ ኪሎ 1500 የገዛሁት። ማን ነው? እኔ አይደለም የገዛሁት፣ እህቴ ነች። ገና ይቀንሳል ብለን ቀንሷል። ሳይቀንስ እናም ከሳምንት በፊት የወጣው የዩኤስዲኤ ሪፖርት እንደሚያመላክተው የ2025-26 የዓለም የቡና ምርት ካለፈው ዓመት ምርት ጋር ሲወዳደር የ3.5 ሚሊዮን ኬሻ ብልጫ በማድረግ 178.8 ሚሊዮን ኬሻ ደርሷል። በተመሳሳይ ሪፖርት እንደተቀመጠው የፍጆታ መጠን በተመሳሳይ ዓመት 173.9 ሚሊዮን ኬሻ እንደደረሰም ተገልጿል። እናም በዚህ ምክንያት የቡና ዋጋ ቅናሽ ማሳየቱ ተገልጿል። የቡና ዋጋ እንግዲህ ቅናሽ ያሳየው በዓለም አቀፍ ገበያ ነው። እስኪ በሀገራችን ገበያ እናንተ አካባቢ ቡና ስንት ብር እየተሸጠ ይገኛል? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ላኢላሃ ኢላላህ። በሚሊዮኖች የሚቆጠሩ ኬሻዎች ናቸው ቡናዎች የሚጠጡት። እናንተ ሰፈር ስንት ገባ? እኛ ጋር ከ1003 እስከ 1005 ነው። አንዱ ኮመንት ላይ ምን አለ? ብሮ ኢትዮጵያ ውስጥ ወጥቶ የሚወርደው ባንዲራ ብቻ ነው። አረካሽንገር ላይ ደሃ ከሆንክ ትዳር ውስጥ አትግባ። ይሄ የማን ቃይዳ ነው አህባቢ? በረሱል አለይሂ ሰላቱ ወሰላም ጊዜ እኮ ሰሃቦችን ተመልክተናል አይደለ? 1 ዲርሃም 1 ሳንቲም ሳይኖራቸው
ወደ ዘዋጅ ገብተው ከዛም በኋላ አላህ Subhanahu Wa Ta'ala ጸጋውን ያፈሰሰባቸውን ተመልክተናል አይደል? በእርግጥ እስልምናም ኃላፊነትን የማትቀበል ከሆነ ወደ ትዳር እንድትሄድ አያበረታታህም። እስልምናውም ያዘዘው መን استطاع منكم الباءة فليتزوج ብሎ ነው አይደል? ጣጣውን የቻለ አካል ወደ ዘዋጅ ይግባ ብሎ ነው ያዘዘው። ነገር ግን ኃላፊነትን ለመቀበል ዝግጁ ሆነ ደሃ ብቻ ስለሆንክ ወደ ትዳር አልገባም እምትል ከሆነ እንደዛም ብሎ ደግሞ አንተንም የሚያሰላችሁ አካላቶች ካሉ ይሄኔ ራሳችሁን ልትፈትሹ ይገባል ማለት ነው። ስለዚህ ሐቢቢ ፈባዲር ቢዘዋጅ ይሄንን ቪዲዮ ደሃ ስለሆንኩ ብቻ አላገባም ለሚለው ጀለስ ላከለት። ማሰላም አሪፍ መልእክት ነው፣ ግን አትላኩልኝ እባካችሁ አትላኩልኝ። ይሄን ቪዲዮ ስንት ሰው ቲክቶክ ላይ ላከልኝ። አማራጭ ሲጠፋኝ መጨረሻ ላይ እዚሁ ቪዲዮ ላይ በቃ አትላኩልኝ ደርሶኛል ብዬ ጻፍኩ። moments later ስለ ትዳር ሳስብ እንዲህ ያደርገኛል። ለማንኛውም ያገባችሁ መብሩክ ብለናል። ግን ችግሩ እخوان ብር የት እየጠፋ እንደሆነ ማወቅ አልቻልኩም። ያኒ ብር ይመጣል ይጠፋል፣ ግን የት እንደጠፋ አላቅም። ብራችን በረካ የለውም ወይ ሰው እየሰረቀኝ ነው ወይስ እኔ በጣም ብር አባክናለሁ? ላኪን ላ አላባክንም። ብር ይመጣል ይጠፋል፣ የት እንደጠፋው አላቅም። ይሄ አስማት ነው። ብር መጣ ጠፋ፣ የት ጠፋ አላቅም። ምን እየተፈጠረ ነው? ያኒ የሰው ልጅ ይውለክ ብር ሄዶ ይመጣል። ላ ሐቢቢ የኔ ብር ክብሯን የጠበቀች ነች። እንደ ኤክስ ነው የምትሆነው። ከሄደች አትመጣም፣ እኔም ብፈልጋት አትመጣም። ያ ብር ቢላ ምን የሆነ ነው? እንደ ኤክስ ነች። አሁን ገባችኋ? እንዲህ ነው ያደረገን ትዳርን ስናስብ ትላለህ። ይሁና ስለ አላህ ከአላህ የበለጠ የሚያውቁት አህባሾች ናቸው፣ በእነሱ አቋም ማለት ነው። አሁን ያሉበት ተጨባጭ አላህ ከአርሽ በላይ ነኝ ይላል ሱረቱ ጣሃ ላይ። አይ ከአርሽ በላይ ነኝ ካልክማ አቅጣጫ ሊኖር ነው፣ ከኛ ጋር ልትመሳሰል ነው። ስለዚህ ከአርሽ በላይ አይደለም። ስለ አላህ ከአላህ የበለጠ የሚያውቁት እነሱ ናቸው። አላህ አደምን በሁለት እጅ የሰራሁት እያለ ቁርአን ላይ ይናገራል። እጅማ ካለህ ከኛ ጋር ልትመሳሰል ነው። ስለዚህ እጅ የለህም። ኦኬ። ስለ አላህ ከአላህ የበለጠ እነሱ ስለሆነ የሚያውቁት ከአላህ የበለጠ እነሱ ናቸው ስለ አላህ መናገር የሚችሉት። አላህ በሌሊቱ 1/3 ላይ እወርዳለሁ እያለ ይናገራል ሱረቱ ሰጅዳ ላይ ማለት ነው። እንዲሁ በሱረቱ ተውባ ላይም ቁርአንን ከላም የአላህ ቃል ሐታ ይስማዕ ከላም አላህ እያለ ይገልጻል። አይ እወርዳለሁ ካልከማ መውረድ መውጣት የሰው ባህሪ ነው፣ ለአንተ አይገባም፣ አንተ እንዲህ አታደርግም። ለምን? ስለ አላህ ከአላህ የበለጠ እነሱ ናቸው የሚያውቁት። ኦኬ። ቁርአንን ደግሞ ከላም አይደለም መኽሉቅ ነው። የምትናገር ከሆነ ከኛ ጋር ልትመሳሰል ነው። ወልዒያዙ ቢላህ ይህ ከባድ የሆነ ክፍር ነው እህት ወንድሞች። ወላሂ ይህንን ክፍር ለማንም አልመኝም። እኒህ ሰዎች አላህ ሂዳያ ይስጣቸው። እህሳ ምንድነው ያቋማችሁ ሲባል አላህ መውጁድን ቢላ መካን፣ አላህ ቁርአን ላይ የሌለ ሐዲስ ላይ ምንም አፈር የሌለው የሰለፎች ንግግር የታቢዒዎች የአትባኡ ታቢዒን የለም ከጊዜ በኋላ የተፈለሰፈ ንግግር። ይህ እኮ እህት ወንድሞች ወላሂ እኒህ ሰዎች እኮ ዱዓ ያስፈልጋቸዋል። እኒህ ሰዎች እኮ ዱዓ ያስፈልጋቸዋል። ይህ እኮ ነገ አላህ ፊት ቁመው ከመተፋፈራቸው ያ ለይተኒ ኩንቱ ቱራባ ከማለታቸው በፊት ዛሬ ላይ ሂዳያ ሊያገኙ ይገባል። አላህ ሂዳያ ይስጠን እህት ወንድሞች። ወላሂ ይሄ ከባድ የሆነ ጥመት ነው። ኢማጂን እንግዲህ አስቡት። ይሄ እኮ ከአላህ ጋር ጦርነት መክፈት እኮ ነው። ከቁርአን ጋር መጋጨት እኮ ነው። አሁን እኮ እነዚህ ሰዎች እኮ ፊት ለፊት እኮ እንደዚህ አይሏችሁ። ፊት ለፊት አሁን እኔ እንደነገርኳቸው አይሏችሁም፣ ግን ይሄ ነው አቋማቸው። በተዘዋዋሪ መንገድ ይሄ ነው በቃ። ለምን ፊት ለፊት ይሄን መግለጽ ይከብዳል፣ ነውር ነው፣ ኩፍር ነው ቃል በቃል። ግን ውስጣቸው ላይ ያለ ይሄ ነው ተጨባጩ። አላሁ ሙስተዓን። ከባድ ነው በዚህ ደረጃ አላህ ጋር እንደዚህ አይነት ሁኔታ ውስጥ መግባት ወላሂ በጣም ከባድ ነው። አላህ ለሁላችንም ሂዳያ ይስጥ። አርራህማኑ አለል አርሽ ኢስተዋ። ቁርአንን አይቀሩም ነው። በጣም ከባድ ነው። አላህ ይጠብቀን። ወሲቀ الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها
ففتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. الله أكبر. ምንኛ ማረ ድምጽ ነው። አላህ ይጨምርልህ ሀቢቢ። ያ ጀማ ሁላችን በቁርአናችን እንጠንክር። ያለ ቁርአን ከዚህ በፊትም ብዙ ጊዜ ነግሬያችኋለሁ፣ ብዙ ቦታም ሰምታችኋል። ለእኛ ሙስሊሞች ቁርአን መመሪያችን መንገዳችን ነው። ቁርአንን በደንብ ጠበቅ አድርገን ልንይዘው ይገባል። ያልቀራችሁ ካላችሁም ፈላህ ኦንላይን የቁርአን ማዕከል አለላችሁ። አድምጠን እንመለስ። ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነዞር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ። ወይም ከስር በመናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል። ሁላችሁም ይህንን ቪዲዮ እንደጨረሳችሁ ገብታችሁ ፈላህ ኦንላይን የቁርአን ማዕከል ላይ ተመዝግባችሁ ቂራአታችሁን ጀምሩ። ላለሁኝ የዛሬ ቪዲዮአችንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ያስተምራል፣ አሪፍ ነው ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እንዲሁም ከናንተ ጋር አስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ነኝ ቪዲዮዎች ልትልኩልኝ ትችላላችሁ። እዚህ አምጥቼ ከጀማው ጋር ሪያክት እናድርግበታለን። የሚያስተምርም ካለ እንማርበታለን። ፈገግ ካስባለንም ያው ፈገግታ ሱና ነው። ፈገግ እያልን እናልፈዋለን። በአላህ ፍቃድ ረመዳንም እየደረሰ ነው። ኢንሻአላህ ለመሳኪኖች የሚሆኑ ገንዘቦችን እናሰባስባለን። እንደተለመደው በቅርቡ እሱን ይፋ አድርግላችኋለሁ። የዛሬ ቪዲዮአችን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። እስካሁን ደቂቃ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።